መምህራን ለትውልድ ግንባታ ያላቸው አበርክቶ በመንግስትና በሕዝብ ዘንድ ትልቅ ክብር የሚሰጠው ነው ተባለ። መምህራን ለሀገርና ለትውልድ ግንባታ ያላቸው አበርክቶ በመንግስትና በሕዝብ ዘንድ ትልቅ ክብር የሚሰጠው መሆኑ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አስታውቋል። በመዲናዋ የሚገኙ መምህራን የቤት ባለቤት የሚሆኑበትን የመምህራን የመኖሪያ መንደር ግንባታ በይፋ ተጀምሯል። በዚህም በ57 ማህበራት የተደራጁ 6194 መምህራን ተጠቃሚ የሚደረጉ ሲሆን ተጠቃሚዎቹ የቤቱን ጠቅላላ ዋጋ 25 በመቶ አስቀድመው የቆጠቡ ናቸው ተብሏል። በአጭር ጊዜ ውስጥ ወደ 4 ቢሊዮን ብር የሚጠጋ ገንዘብ የቆጠቡ መምህራን ናቸው በዚህ ዙር ተጠቃሚ የሆኑት ተብሏል። ይህ ተግባር በመምህራን ዘንድ ለዓመታት የቆየውን የኑሮ ጫና የሚቀንስና በመማር ማስተማር ሂደት ላይ የተሻለ መነሳት የሚፈጥር መሆኑን ተገልጿል። መምህራኑ 25 በመቶ በመቆጠባቸውና ቀሪው 75 በመቶ ከባንኮች ጋር የፋይናንስ አማራጭ እንዲመቻች በማድረግ ወቅታዊ አማካይ የሊዝ ዋጋ 24 ቢሊዮን ብር የሚገመት 40 ሄክታር መሬት በነጻ ቀርቧል። በተጨማሪ መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራን በማህበር በማደራጀት የዲዛይን ስራዎች በማከናወንና ኮንትራክተሮችን በመለየት አስፈላጊውን ድጋፍ አድርጓል ተብሏል።